ልጅ ፈልጋችሁ ልጅ መውለድ ላልቻላችሁ፣ ትዳር ፈልጋችሁ ትዳር ላልያዛችሁ፣ ስደት ህይወታችሁን ላደከመባችሁ፣ ሁሉም ነገር ላሰለቻችሁ አንድ መፍትሄ ልንገራችሁ። ይኸው ረመዳን እና ረመዳን መጥቷል። ይኸው ሳምንት ሆነው እየሄደች ነው። ወላሂ በረመዳን ብዙ ህይወቱ የተቀየረ ሰው አለ። ብዙ ሀጃ የተሳካለት ሰው አለ።
ዋላችሁት እመኑኝ ህይወታችሁን ትቀይሩታላችሁ። እዘዙት፣ አእምሯችሁን ተጠቀሙ። እሱ የሚላችሁን ነገር ሳይሆን እናንተ የምትፈልጉት ጥሩ ነው የምትሉት ይጠቅመኛል የምትሉትን አድርጉ። ስልካችን ለኛ አይጠቅመንም፣ ቲክቶክ ለኛ አይጠቅመንም፣ ፌስቡክ ለኛ አይጠቅመንም። ሁሉም ነገር የሚጠቅመው ቲክቶክ የሚጠቅመው ለቲክቶክ ባለቤት ነው፣ ፌስቡክ የሚጠቅመው ለፌስቡክ ባለቤት ነው። እነሱ እኛን እንደ አሻንጉሊት እንደ ሮቦት እየተጠቀሙብን ነው። እኛ የቲክቶክና የፌስቡክ የሶሻል ሚዲያ ባሪያ ሆነናል። ጎበዝ እባካችሁ ንቁ፣ እንንቃ፣ ወላሂ እንንቃ። በተወሰኑ ሰዎች በተወሰኑ ቀባጣሪዎች እጅ የሆንን ነው። እነሱ ባዘዙን መንገድ እያዛዘዘ ነው። አእምሯችን ተደምሮ የመቶ ሰዎች አስተሳሰብ ተደምሮ ፌስቡክ እና ቲክቶክ ተደምሮ ሰውነታችን ራሳችን ከራሳችን ጋር እያለያየን ነው። ከዓላማችን ጋር እያሳታን ነው። እባካችሁ እንንቃ፣ እንለወጥ። ጊዜው አሁን ነው እና ያው አበዛሁት። እንግዲህ ያው እየሰማ ይሰማል። መቼም ጥሩ ነገር አሰሙም ታሳልፋላችሁ ነው። ጨርሳችሁ አታዳምጡም። ደቂቃውን ታዩና ይሄን ሁሉ ልሰማ ነው ወይ ብላችሁ ላፊ ትላላችሁ። እና እስኪ ጥሩ ነገር መስማት፣ ጥሩ ነገር ማዳመጥ እንልመድ። ፊልም ሲሆን 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብለን እናያለን። ጥሩ ነገር ሲሆን ደግሞ በቃ 10 ደቂቃ ትረዝምብናለች። ያ ሰላም ወይ ድክመት ወይ ቅሽምና። አላህ ይርዳን፣ ወላሂ አላህ ይርዳን። ይሄንን ረመዳን ይኸውላችሁ ብዙ ሀጃ አለብኝ። እኔ ስደት ደክሞኛል። እኔ የምፈልገው ከሚስቴ ጋር ከልጆቼ ጋር አብሬ መሆን ነው። በዚህ ረመዳን ደግሞ አላህ እስከሚበቃኝ ለምነዋለሁ። ኢንሻአላህ አላህ ደግሞ ይቀበለኛል ኢንሻአላህ። የዛሬ አመት ደግሞ እቺን ቪዲዮ ያስቀምጧት። የዛሬ አመት አላህ እድሜ ከሰጠኝና ካኖረኝ የዛሬ አመት ተመልሼ መጥቼ ያለሁበትን ነገር ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ለሁላችሁም ሙስሊም ለሆናችሁ ለእህት ወንድሞቼ አንድ ጥያቄ ይዤላችሁ መጥቻለሁኝ እና አላህ ሰምቶ ከሚጠቀሙ ሰዎች ያደርጋል። እናንተንም አላህ በትክክል የምታዳምጡና በትክክል የምትሰሙ ያርጋችሁ። ብዙ ጊዜ ወይም ቁርአን ወይም ሐዲስ ሲሆን ቶሎ ስክሮል እናደርገዋለን፣ እናሳልፈዋለን። የሚያስቅ ነገር ወይም ደግሞ የሚያስመስል ነገር፣ የሚቀበጣጥር ነገር፣ የሚዋሽ ነገር ሲሆን ወይም ፊልም ሲሆን በትኩረት እናየዋለን። እሺ ለማንኛውም ወደ ጥያቄ ልመለስና የምር እስኪ ለሁሉም ሙስሊሞች ማለት ነው የምር እናንተ ራሳችሁን በራሳችሁ እርግጠኛ 100% ሆናችሁ አዎ እኔ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ነኝ ብላችሁ ትናገራላችሁ? ለማስመሰል ለሰው ሳይሆን ያው አላህ እያየኝ ነው ብላችሁ ለራሳችሁ 100% እንደዚህ ብላችሁ መናገር ትችላላችሁ ሳታፍሩ ምን ሳትሉ? ወላሂ እርግጠኛ ነኝ አትችሉም። ምክንያቱም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ከሆናችሁ እነሱ ተከተሉ ያለውን መንገድ እየተከተላችሁ ነው። የነሱንስ መንገድ የሚያመላክቷችሁን ወንድሞች፣ ሼኮች፣ ኡስታዞች እየተከተላችሁ ነው። እሺ በቀላሉ ሌላው ቢቀር ፌስቡክ ላይ ምን አይነት ሰው ነው ፎሎ የምታረጉት? ቲክቶክ ላይ ምን አይነት ሰው ነው ፎሎ የምታረጉት? በየሶሻል ሚዲያው ምን አይነት ሰው ነው እየተከተላችሁ ያላችሁት? ምን አይነት ሰው ነው ፎሎ እያረጋችሁ ያላችሁት? ብሔርን ከብሔር የሚያጋጭ ሰው፣ ያንዱን ብሔር ያንዱን የሚዘልፍ ሰው፣ ብልግና የሚያወራ የሚሳደብ፣ በምግብ የሚቀልዱ እንደዚህ አይነት ሰዎች እኮ ነው እየተከተላችሁ ያላችሁት። እንዴት ሙስሊም ሆናችሁ ይሄን ወላሂ አንድ የካፊር ሙስሊም ያልሆኑ ፋይላቸውን ብታዩ ምን አይነት ተከታይ እንዳላቸው ብታዩ አብዛኛው ሙስሊም ነው። በአብዛኛው እነዚህ ፖለቲካ ላይ ሆኖ የሚሳደቡ መጥፎ ነገር የሚያወሩትን ብታዩ ተከታያቸው አብዛኛው ሙስሊም ነው። እና ታዳሺ ካፊሮችን እየተከተላችሁ አው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ነኝ ትላላችሁ? ተከታይ መሆን እኮ ከዚች ነገር ይጀምራል። እውነት እናንተ የእሳቸው ተከታይ ከሆናችሁ እኮ ኡስታዞቹን ትከተላላችሁ። አሁን አንድ ኡስታዝ ምን ያክል ፎሎወር አለው ቲክቶክ ላይ ፌስቡክ ላይ
አንድ ሌላ ደግሞ መጥፎ ነገር የሚያወራ ሰው፣ የሚሳደብ ሰው፣ ብሔርን የሚዘልፍ የሆነ ነገር የሚናገር ሰው፣ የአንዱን ብሔር የሚያደንቅ የአንዱን ብሔር ዝቅ የሚያረግ ሰው ምን አክል ፎሎወር አለ? በ500 ሺዎች በሚሊዮን ቤቱ። በቃ እንደዚህ ነው ወይ? ስለ ሀብታሙን ወይ ሀብታም የሆነን ሰው ነው እየተከተላችሁ ያላችሁት? እና ወላሂ በጣም ወደ ከፋ መንገድ እየሄድን ነው። ጊዜው በጣም እየከፋ ነው። ይሄ ሶሻል ሚዲያ የሚባል ነገር እጅግ በጣም ለሙስሊሞች ጠንቅ ነው። ስራ ሰርታችሁ ውላችሁ ወዴት ነው እየሄዳችሁ ያላችሁት? እሺ ውሏችሁ እስከ ምን አይነት ሰው ነው? የአላህን መንገድ ከሚያመላክታችሁ ሰው ነው? የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መንገድ ተከተሉ ከሚላችሁ አይነት ሰው ነው? እና ከምን አይነት ሰው ጋር ነው እየዋላችሁ ያላችሁት? ምን አይነት ሰው ነው እየተከተላችሁ ያላችሁት? በአላህ ራሳችንን ጠይቅ፣ ራሳችሁን ጠይቁ። ይሄ ቀላል ነገር አይደለም። እስኪ ትኩረት ስጡት። እስኪ ከልባችሁ አንድ ነገር ከውስጣችሁ ትኩረት ሰጣችሁ አስተንትኑ፣ አስቡ። እስኪ ሞት እኮ ለኛ ቅርብ ነው። ወላሂ ለብሰነው ነው ምንተኛው፣ ለብሰነው ነው ምንነሳው፣ ለብሰነው ነው ምንዞረው። ስንበላ ስንጠጣ፣ ስንተኛ፣ ስንነሳ፣ ስንቀመጥ በየቦታው ሞት እኮ ከኛ ጋር አለ። እንደዚሁ ፊልም እያየን እኮ ሞት ሊወስደን ይችላል። እንደዚህ የማይሆን ነገር እየተከተልን ሞት ሊወስደን ይችላል። ሞት በየት በኩል እንደሚመጣ አይታወቅም። ከሁሉም ነገር ለሞት ቅርብ ነን። እድሜያችን አናቅም፣ ጊዜያችን አናቅም። ወጣት ነኝ አንሞትም አንባልም፣ ሽማግሌ ነኝ እሞታለሁ አይባልም። የሁሉንም እድሜ ልንወስን የምንችለው እኛ አይደለም፣ አላህ ነው። ስለዚህ እንዴት ነው እድሜያችሁን ሳታውቁ የምትሞቱበትን ቀን ሳታውቁ እንደዚህ ተዘናግታችሁ ቁጭ ያላችሁት? እንዴት ነው? አላህ ቀን ሙሉ እየረዘቃችሁ ውሎ እጅና እግር ሰጥታችሁ ስራ እያገኛችሁ ደሞዝ እየተከፈላችሁ ትውሉና ስራ እየሰራችሁ በስራ ደክሟችሁ ትውሉና እንደገና ቤት ገብታችሁ በምትተኙበት ጊዜ የምታዩት ፊልም ነው። ሊቭ ላይ ቲክቶክ ላይ የማይሆኑ ሰዎችን ነው የምታዳምጡት የምትከተሉት። እሺ እናንተ የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ተከታይ ነኝ ለባነት ብቁ ናችሁ? አታፍሩ? እኔ በዚህ መልኩ ነኝ አይደለም፣ በምንም ታምር ማለት ነው። በጣም እንዳው በጸጸት ላለቅስና እስትግፋር ላረግ ነው የሚገባኝ እንጂ ራሴን መመለስ አለብኝ ብዬ ራሴን ለመመለስ መታገል ነው ያለብኝ። እና ስለዚህ እስኪ ራሳችሁን አስተካክሉ፣ ራሳችሁን ፈትሹ፣ ራሳችሁን ገምግሙት፣ ራሳችሁን ለማስተካከል ሞክሩ። ጊዜው አሁን ነው። ባላችሁ ጊዜ ተጠቀሙ፣ ባላችሁ ጊዜ ተመለሱ። ዛሬ ያልተመለሳችሁ ነገር ልትመለሱ አትችሉም። ዛሬ ያላሰባችሁ ነገር ልታስቡ አትችሉም። የህይወት መንገዳችሁን እያንዳንዱን ለማቃናትና ለማስተካከል ሞክሩ። አላህ ሁላችንም ቀጥተኛውን መንገድ ይምራን እና ቢያንስ እስኪ ስደት ዓለም ላይ ሆኖ እርግጠኛ ነኝ አንድ ጁዝ መቅራት የማይችል የለም። እስኪ ሌላው ቢቀር እሺ አንድ ጁዝ እንኳን መቅራት ባትችሉ እርግጠኛ ነኝ ቁል ሁወ አላሁ አሐድን ያላፈዘ ሰው የለም። እችን እኮ በቀን 3 ጊዜ ብትቀሩ 30ውን ጁዝ በቀን 3 እንዳከተማችሁ ነው። እሺ እችንስ ቀላል ነገር ማድረግ ትችላላችሁ። 5 ደቂቃ የማትፈጅ ነገር የ5 ሰዓት ፊልም እያያችሁ ቲክቶክ ላይ 5 ሰዓት ላይ እስከ 5 ሰዓት እስከ እንቅልፋችሁ አይናችሁ እስከሚጨልም ድረስ ቲክቶክ ላይ አፍጥጣችሁ እያዋላችሁ ግን ለዲናችሁ ለአኺራችሁ ለአላህ ይህን ሁሉ ላረጋላችሁ እችን ነገር ለመከተል እችን ነገር ለማድረግ 5 ደቂቃ ለመስጠት ይከብዳችኋል። ለምን ጥሩ ነገር ይከብደናል? ለምን ሀቅ ነገር ይከብደናል? ለምን ውሸት ላይ እናተኩራለን? ሁሉም ነገር እኮ ማስመሰል